የሀገሪቱን ብሔራዊ ጥቅም ማስጠበቅ የዚህ ትውልድ ታሪካዊ ኃላፊነት መሆኑን የምስራቅ ጎጃም ዞን አስተዳደር አሳሰበ። ዞኑ በአንደኛ ዙር ያሰለጠናቸውን የፓራ ኮማንዶ ሰላም አስከባሪ አባላት ከፍተኛ የሥራ ኃላፊዎች በተገኙበት አስመርቋል። የኔነህ አለሙ በመረቃ ስነ ስርዓቱ ላይ የተገኙት የአማራ ክልል ሚሊሻ ኮሚሽን ኮሚሽነር አስቻላላ መሪ በክልሉ አስተማማኝ ሰላም ለመፍጠር ከሀገር መከላከያና ከክልል የጸጥታ ኃይል ጋር በቅንጅት እየተሰራ ስለመሆኑ ገልጸዋል። ጠንካራ የሰላም አስከባሪ ኃይል ለመፍጠር ሲሰራ መቆየቱን የጠቀሱት ኮሚሽነሩም በክልሉ ልማት እንዲፋጠንና ዘላቂ ሰላም እንዲሰፍን በየደረጃ ያለ የጸጥታ መዋቅር ዋጋ እየከፈለ መሆኑን ጠቅሰዋል። የአማራ ክልል ሚሊሻና ሰላም አስከባሪ ከክልሉ የጸጥታ ኃይልና ከፌደራል መከላከያ ሰራዊት ጋር በመቀናጀት ክልሉን ከመፍረስ ሀገርን ከብተና መከላከል የቻለ ጠንካራ ኃይል ነው። በሁሉም ዞንና ወረዳ የውስጥ ጸረ ሰላም ኃይሎችን ፍላጎት የማክሸፍና የማምከን ኃላፊነት ይጠበቅባቸዋል። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑረልኝ ብርሃኑ በዞኑ በአደረጃጀቱ ለየት ያለ የሰለጠነ ኃይል መገንባት እንደተቻለ ገልጸዋል። የሀገሪቱን ብሔራዊ ጥቅም በማስጠበቅ የአባቶችን ታሪክ ማስቀጠል የዚህ ትውልድ ታሪካዊ ኃላፊነት መሆኑን ዋና አስተዳዳሪው አስረድተዋል። ተመራቂዎች ያንን የአድዋን ታሪክ አስቀጣዮች ትሆናላችሁ ብለን እናምናለን። ሕግ አስከባሪ መሆን ቀላል አይደለም። ከፍተኛ ታማኝነት ይጠይቃል። የአእምሮ ጽናት፣ የቡድን መንፈስና ለሀገርና ለወገን መስዋዕት ዝግጁነት ይጠይቃል። እናንተ ይህ በተግባር ለመኖር የቆረጣችሁ በመሆናችሁ በዞናችን አስተዳደር እንዲሁም በሕዝባችን ስም የላቀ ምስጋና ማቅረብ እፈልጋለሁ። በመከላከያ ሰራዊት የስድስተኛ እዝ ምክትል አዛዥ ሜጀር ጀነራል ነገሪ ቶሊና የኢትዮጵያን ሰላምና እድገት የማይፈልጉ ከታሪካዊ ጠላቶቻችን ጋር የሚተባበሩ አካላትን በቁርጠኝነት መታገል ከጸጥታ አካላት እንደሚጠበቅ አስገንዝበዋል። የኢትዮጵያን ሰላም የማይፈልጉ ታሪካዊ ጠላቶቻችን ጋር በማበር በሀገር ውስጥ ሰላም እንዳይኖር ህዝቡን እየበጠበጡ የሚገኙ ኃይሎች ናቸው። ስለዚህ ይሄ ወጣት እድለኛ ነው። እድለኛነቱ የኢትዮጵያን አንድነትን ለመጠበቅ የአድዋ ድልን ታሪክን ለመድገም ለማስቀጠል ታሪካዊ አደራ የሚቀበል ኃይል በመሆኑ ነው ልዩ የሚያደርገው። የአማራ ሚዲያ ኮርፖሬሽን ያነጋገራቸው ተመራቂዎችም የተሰጣቸውን ሀገራዊ ተልዕኮና ህግ የማስከበር ተግባር በላቀ ደረጃ ለመፈጸም ዝግጁ ስለመሆናቸው ተናግረዋል። ሀገራችን ሰላም ሆኖ ህዝባችን በነጻነት እንዲሰራ እናደርጋለን። እናት አባት ገበያ ወጥቶ እንዲገባ ሁሉም በሰላም አርሶ አጭዶ ዘርቶ እንዲበላ እንፈልጋለን። መከላከያ ከአድማ ብተና ከፖሊስ ሰራዊት ከነባር ሚሊሻዎች ጋር በመቀናጀት የሰጠኝ ግዳጅ በኃላፊነት ለመወጣት ዛሬ ጀምሬ ጠንክሬ እሰራለሁ ብዬ አምናለሁ። በምረቃ መርሃ ግብሩ የምስራቅ ጎጃም ዞን የደብረ ማርቆስ ከተማ አስተዳደር የሥራ ኃላፊዎችና የሀገር መከላከያ ሰራዊት ከፍተኛ አዛዦች ተገኝተዋል።